የአርሰናል ወሳኝ ተጫዋች ወደ ልምምድ መመለሱ ተረጋገጠ። እስካሁን ድረስ በርካቶች በሩመር ወይም ደግሞ ይሆናል በሚል ደረጃ ነበረ ይህንን ዜና ሲዘግቡ የነበረው። አሁን ግን ራሱ አርሰናል በይፋዊ ገጹ ላይ የዚህን ኮከብ መመለስ አረጋግጧል። የማድሪድ ተጫዋቾች ሊቀጡ ይችላሉ ተባለ። ይህም ለአርሰናል እጅግ ጥሩ ዜና እንደሆነ እየተሰማ ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። የስቱዲዮ ሰዓቴን ጠብቄ እንደተለመደው ወሳኝ መረጃዎችን ወደ እናንተ ለማድረስ ተገኝቻለሁ። አብራችሁ እንድትቆዩ የጋበዝኩ። ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ይህንን ተወዳጅ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቪዲዮ ለብዙዎች እንዲደርስ እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። በቀጥታ ወደ መረጃዎቹ ልሰዳቸው። አርሰናል ከሪያል ማድሪድ ጋር እጅግ ተጠባቂ የሆነውን የሻምፒዮንስ ሊግ ጨዋታ ከአንድ ሳምንት በኋላ ያደርጋል። ታዲያ በዚህ ጨዋታ ላይም በርካታ እውነቶች የሚጠበቁ ሲሆን እንደ ዩኤፍኤ ዘገባ ከሆነ የሪያል ማድሪድ ተጫዋቾች ሊቀጡ እንደሆነ ተሰምቷል። ይህም ለመድፈኞቹ እጅግ ደስ የሚያሰኝ መረጃ እንደሆነ ሲሰማ የሪያል ማድሪድ ወሳኝ ተጫዋቾች የሚቀጡ ከሆነ አርሰናሎች ምናልባትም ሳይቸገሩ ሎስ ብላንኮቹን በማሸነፍ ወደ ቀጣይ ዙር ሊቀላቀሉ እንደሚችሉ ነው እየተዘገበ የሚገኘው። ታዲያ የሪያል ማድሪድ የትኞቹ ተጫዋቾች ነው የሚቀጡት የሚለውን ደግሞ ልንገራቸው። እንግዲህ ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ጨዋታ አትሌቲኮ ማድሪድን ጥሎ ባለፈበት ጨዋታ እጅግ በርካታ እውነቶች ሜዳ ላይ ተከስተው ነበረ። ታዲያ የዚህ ጨዋታ ላይ የተከሰቱ ነገሮችን ነው ዩኤፍኤ እንግዲህ የአውሮፓ እግር ኳስ ማህበር ምርመራ የከፈተው። ዩኤፍኤ እንግዲህ የማድሪድ ተጫዋቾች ላይ ለምን ምርመራ ከፈተ እንደምትሉ አውቃለሁ። ውድ አድማጭ ተመልካቾቼ የአውሮፓ እግር ኳስ ማህበር የሪያል ማድሪድ ተጫዋቾች በአትሌቲኮ ማድሪድ የሻምፒዮንስ ሊግ ጨዋታ ላይ ያሳዩት የደስታ አገላለጽን ተከትሎ ነው ምርመራ መጀመሩን ያስታወቀው። ለምሳሌ እዚህ ጋር የምትመለከቱት የአንቶኒ ሩዲገር ልክ የፍጹም ቅጣት ምቷን መጨረሻ ላይ ካስቆጠረ በኋላ በእጁ እንግዲህ አንገቱን ያሳያል። ይሄ አርዳሃለው የሚል አይነት ምልክት ያለው የደስታ አገላለጽ ለበረኛውም ለአትሌቲኮ ማድሪድ ደጋፊዎችም አሳይቷልና ይህ እንግዲህ በእግር ኳሱ ላይ ተቀባይነት የሌለው የደስታ አገላለጽ ነው። ምክንያቱም ይህ የደስታ አገላለጽ እጅግ በጣም ከማይፈለጉና በውድድር ሜዳ ላይ ሊታዩ ከማይገባቸው አንዱ እንደሆነ ነው እየተዘገበ የሚገኘው። ስለዚህ የአውሮፓ እግር ኳስ ማህበር በአንቶኒ ሩዲገር ላይ በዚህ የደስታ አገላለጹ ምክንያት ምርመራ ከፍቶበታል። የስንት ጊዜ ጨዋታ ይቀጠዋል የሚለው ወይስ ገንዘብ ነው የሚቀጣው የሚለው እስካሁን አልታወቅም። ነገር ግን ከአርሰናል ጋር የሚያደርጉት ጨዋታ ሁለቱንም ሊቀጣ እንደሚችል መረጃዎች እያሳዩ ነው። ሌላኛው ደግሞ የሪያል ማድሪዱ ወሳኝ ተጫዋች ፈረንሳዊው ኮከብ ኪሊያን ኢምባፔ ነው። ኪሊያን ኢምባፔ እንግዲህ በሪያል ማድሪድ ቤት እጅግ አስደናቂ ውድድር ዓመት እያሳለፈ ነው። የተከላካዮችን የሚያስጨንቅበት ግብ የሚያስቆጥርበት መንገድ በበርካቶች ዘንድ ይወደድለታል። ታዲያ ኪሊያን ኢምባፔም በአትሌቲኮ ማድሪድ ጊዜ ባሳየው ያልተገባ የደስታ አገላለጽና ባህሪ ምክንያት ከአርሰናሉ ጨዋታ ውጪ ሊሆን እንደሚችል ተገልጿል። ሌላኛው ደግሞ እንግዲህ ለአጥቂዎች ለተከላካዮች ሌላ ራስ ምታት የሆነው የሪያል ማድሪድ እንግዲህ ባላንዶርን ማሸነፍ ይገባው ነበር የሚባልለት ኮከብ ብራዚላዊው ቪኒሺየስ ጁኒየር ነው። ቪኒሺየስ ጁኒየር እንግዲህ በዕለቱ ከነ ሩዲገር ጋር በደስታ አገላለጹ ምክንያት ምርመራ እንደተከፈተበት ተገልጿል። በነገራችን ላይ ፋይሎቹን በሙሉ አትሌቲኮ ማድሪድ ነው ለዩኤፍኤ የአውሮፓ እግር ኳስ ማህበር እነዚህ ተጫዋቾች ላይ ምርመራ ይደረግልኝ ሰድበውኛል በሚል አትሌቲኮ ማድሪድ ነው አቤቱታ ያቀረበው። ስለዚህ ቪኒሺየስ ጁኒየርም ሌላኛው ምርመራ የተከፈተበት ተጫዋች ነው። ስለዚህ ከነዚህ ውስጥ ምናልባት አንዱ ወይም ሁለቱ አሊያም ሶስቱ እንደዚሁም ዳኒ ሴባዮስንም ይጨምራሉ። አድማጭ ተመልካቾቼ ሊቀጡ እንደሚችሉ እየተገለጸ ነው። የአርሰናል ጨዋታ ምናልባትም ሁለቱም ጨዋታዎች ሊያመልጣቸው እንደሚችል እየተዘገበ ይገኛል። ተጫዋቾቹ እንግዲህ ምርመራው የተከፈተባቸው ከአትሌቲኮ ማድሪድ ጨዋታ ድል በኋላ ባሳዩት የተለያዩ ምልክቶች ምክንያት መሆኑ ተነግሯል። አትሌቲኮ ማድሪድ በበኩሉ የሪያል ማድሪድ ተጫዋቾች ከጨዋታ በኋላ ባሳዩት ነገር ቅር መሰኘቱን እንግዲህ ለዩኤፋ የአውሮፓ እግር ኳስ ማህበር በይፋ ቅሬታ ማቅረቡን የስፔን መገናኛ ብዙሃን አስነብበዋል። ተጫዋቾቹ ጥፋተኛ ሆነው የሚገኙ ከሆነ እንግዲህ በቀጣይ የሻምፒዮንስ ሊግ ጨዋታ በተለይም ከአርሰናል ጋር የሚያደርጉት የሩብ ፍጻሜ ጨዋታ ሊያመልጣቸው እንደሚችል ነው የተዘገበ የሚገኘው። ቡካዮ ሳካ ተረጋገጠ። ወደ ሜዳ መመለሱን አርሰናል በይፋ አሳውቋል። ራሱ ቡካዮ ሳካ በኢንስታግራም ገጹ ላይ እንዴት ናችሁ ሲል እንግዲህ ይህንን የምታዩትን ፎቶ አጋርቷል። ተመልሼ መጥቻለሁ ሲል ቡካዮ ሳካ ይህንን ፎቶውን እንግዲህ በልምምድ ሜዳ ላይ ሆኖ ከአርሰናል የቡድን ስብስብ ጋር ሲያደርግ በኢንስታግራም ገጹ ላይ አጋርተዋል። አርሰናሎችን በይፋዊ
የፌስቡክ የኢንስታግራም ገጻቸው ላይ ቡካዮ ሳካ ዘ ብላክ ዳይመንድ ጥቁሩ አልማዝ ወደ ሜዳ መመለሱን አረጋግጠዋል። በሰሜን ለንደን እንግዲህ እኚህ እግሮች እጅግ ሲናፈቁ ነበረ። ምክንያቱም ቡካዮ ሳካ ለአርሰናል የልብ ምት ነው ማለት ይቻላል። በተለይ አሁን የሚጠበቀው የቡካዮ ሳካና አሁን እጅግ በድንቅ አቋም ላይ የሚገኘው የማርቲን ኦዲጋርድ ጥምረት በውድድሩ መጨረሻ በአውሮፓ ሻምፒዮንስ ሊግ የነዚህ ሁለት ወጣቶች ታምራዊ እግሮች ምን ያሳዩናል ከሪያል ማድሪድስ ጋር የሚለው የሚጠበቅ ሲሆን የቡካዮ ሳካ መመለስ ለመድፉ ደጋፊዎች እጅግ ወሳኝ ዜና ነው። የሰሜን ለንደኑ ክለብ አርሰናል እንግዲህ የፊት መስመር ተጫዋች ቡካዮ ሳካ ከጉዳት በማገገም ወደ ልምምድ ሜዳ መመለሱንና መጀመሩን አስታውቋል። እንግሊዛዊ ተጫዋች ቡካዮ ሳካ ወደ ልምምድ መመለሱን በኢንስታግራም ገጹ ሲያሳውቅ እንግሊዛዊ የፊት መስመር ተጫዋች እንግዲህ በቡካዮ ሳካ ከወራት በፊት ባጋጠመው ጉዳት ለበርካታ ወራት ወደ 4 የሚጠጉ ወራት አካባቢ ከሜዳ ርቆ እንደነበረ የሚታወስ ነው። ስለዚህ ቡካዮ ሳካ ወደ ሜዳ መመለሱ ለመድፉ ደጋፊዎች እጅግ ወሳኝ ዜና ነው። የሪያል ማድሪድ ተጫዋቾች የሚቀጡ ከሆነ አርሰናል ቡካዮ ሳካን የሚያገኝ ከሆነ በሩብ ፍጻሜው አርሰናሎች ለሪያል ማድሪድ ፈተና ሊሆኑ እንደሚችልም ካሁኑ መገመት ይቻላል። በነገራችን ላይ ሪያል ማድሪድን ካነሳን አይቀር አርሰናል እንግዲህ ያስፈርመዋል ተብሎ የሚጠበቀው የሪያል ሶሲዳዱ የአማካኝ ስፍራ ተጫዋች ማርቲን ዙቤሜንዲ በሪያል ማድሪድ ይፈልጋል ተብሎ ነበረ። ነገር ግን በማድሪድ ይፈልጋል መባሉ ሐሰተኛ ዜና እንደሆነ ተረጋግጧል። መድፈኞቹ እንግዲህ ስፔናዊውን የ25 ዓመት አማካኝ ማርቲን ዙቤሜንዲን በሚቀጥለው የክረምት ዝውውር ለማስፈረም በመስራት ላይ እንደነበሩ ይታወቃል። መድፈኞቹ ስፔናዊው አማካኝ ማርቲን ዙቤሜንዲ ክረምቱ ላይ እንግዲህ ቡድኑን ይቀላቀላል ብለው በመጠበቅ ላይ መሆናቸውን ዘ አትሌቲክስ ዘግቧል። ተጫዋቹ አርሰናልን መቀላቀል እንደሚፈልግ 100% አሳውቋል ነው የተባለው። አርሰናል እንግዲህ የተጫዋቹን ዝውውር 100% ስለማጠናቀቁ በግልጽ ባይታወቁም በዝውውሩ ላይ እንግዲህ ትልቅ ስራ ሲሰሩ እንደነበረ መድፈኞቹ ይታወቃል። ታዲያ ሪያል ማድሪድ ይፈልገዋል የተባለው ነገር ሐሰት እንደሆነ ነው የተሰማው። አርሰናል በቅርቡ የሚሾመው ስፖርቲንግ ዳይሬክተር ደግሞ የአትሌቲኮ ማድሪድ የነበረው ቤርታ ማለት ነው ስራውን ሲጀምር በጉዳዩ ላይ አዲስ ነገሮች ሊሰሙ እንደሚችሉ ተረጋግጧል። የአዲሱ ስፖርቲንግ ዳይሬክተር ዋና ስራም ደግሞ ታዲያ ይህንን ተጫዋች ወደ አርሰናል በቀዳሚነት ይዞ መምጣት እንደሆነ ተረጋግጧል ማለት ነው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ አደረስኩ። የሪያል ማድሪድ ተጫዋቾች ሊቀጡ ነው ብለን ጀመርን። የቡካዮ ሳካ የአርሰናሉ ወሳኝ ተጫዋች ወደ ሜዳ መመለስ ለአርሰናሎች የሚሰጠውን ፋይዳ አነሳን። በመጨረሻ ላይ ደግሞ ማርቲን ዙቤሜንዲ የሪያል ሶሲዳዱ ተጫዋች ወደ አርሰናል የመምጣቱ ነገር እውን እየሆነ እንደሆነ ተነጋገረን። በነገራችን ላይ ውድ አድማጭ ተመልካቾቼ ሻምፒዮንስ ሊግ ከአንድ ሳምንት በኋላ ተጠባቂ ሆኖ ማክሰኞ ሮብ ምሽቶች ይመለሳል። እስኪ አርሰናል የማድሪድ ተጫዋቾች ከተቀጡ ቡካዮ ሳካ ወደ ሜዳ ከተመለሰ ምን አይነት ውጤት ሊያስመዘግብ ይችላል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት ውስጥ አስቀምጡልኝ። አንብቤ በቀጣይ ፕሮግራም ላይ ሐሳባችሁን የማጋራ ይሆናል። ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ሰብስክራይብ ማድረግ አትርሱ። በጣም በአጭር ጊዜ በርካታ ተከታዮችን አፍርተናል። ከልብ አመሰግናለሁ። ቪዲዮ ለበርካቶች እንዲደርስ ላይክ፣ ሼር ማድረግ አትርሱ። በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘውላችሁ።